ሰላም ጤና ይስጥልኝ። የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስቶቹን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኮፕ 32 ብሔራዊ አስተባባሪ ኮሚቴ ስብሰባ ተካሄደ። የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ለዲጂታል ኢኮኖሚ ግንባታ እመርታዊ እድገት ሚናውን አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢትዮጵያ በቡድን 20 አባል ሀገሮች ጉባኤ ላይ ያደረገችው ተሳትፎ የላቀ ዲፕሎማሲ ስኬት የተመዘገበበት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። የኢትዮጵያና ኔዘርላንድ የዲፕሎማሲ አጋርነት በንግድና ኢንቨስትመንት መስኮች እድገት ያስመዘገበ መሆኑን በኢትዮጵያ የኔዘርላንድ ኤምባሲ ምክትል አምባሳደርና የልማት ኮርፖሬሽን መሪ ፓውላ ሸናድለር ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሰላማዊ ተረፈነኝ፣ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የኮፕ 32 ብሔራዊ አስተባባሪ ኮሚቴ ስብሰባ ተካሄደ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 32ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ብሔራዊ አስተባባሪ ኮሚቴ ስብሰባ በዛሬው ዕለት ተካሂዷል። በትናንትናው ዕለት የኮፕ 32 ተወካይ ፕሬዝዳንት መሰየምን ተከትሎ ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለማቀናጀት የሚያስችል የብሔራዊ አስተባባሪ ኮሚቴ ስብሰባ መደረጉን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ስብሰባው ኢትዮጵያ ኮፕ 32ን ስታስተናግድ አካታችና በሚገባ የተሰናዳ ጉባኤ እንድታሳካ ለማረጋገጥ መንግስት ያለውን ቁርጠኝነት ያሳየበት እንደነበርም ተገልጿል። ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32 እንድታስተናግድ በአፍሪካ የተደራዳሪዎች ቡድን በቅርቡ መመረጧ ይታወቃል። ለአፍሪካ አህጉር የተሰጠውን የኮፕ 32 ጉባኤ አስተናጋጅነት ተከትሎ ኢትዮጵያ የ2027ቱን ጉባኤ ለማስተናገድ ከወዲሁ እየሰራች ነው። የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ለዲጂታል ኢኮኖሚ ግንባታ እመርታዊ እድገት ሚናውን አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት 5ኛ መደበኛ ስብሰባውን አካሂዷል። የምክር ቤቱ ሰብሳቢና የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ምክር ቤቱ በ4ኛ መደበኛ ስብሰባው እንዲፈጸሙ ያስቀመጣቸውን ተግባራት አፈጻጸም በጥልቀት በመገምገም አቅጣጫ ማስቀመጡን ገልጸዋል። አጠቃላይ የዲጂታል ትራንስፎርሜሽን የስራ ክንውን፣ የዲጂታል መታወቂያ የምዝገባ ሂደት እንዲሁም የ5 ሚሊዮን የኢትዮጵያ ኮደር ኢኒሼቲቭ ትግበራ አፈጻጸምን ገምግሞ በቀጣይ ተጠናክሮ እንዲቀጥል ከስምምነት ላይ ደርሷል ሲሉም ገልጸዋል። ከዚህም በተጨማሪ በሀገራችን በመከናወን ላይ የሚገኙ እንዲሁም አዳዲስ የዲጂታል ስራዎች ከዲጂታል ኢትዮጵያ ስትራቴጂ ጋር ያላቸውን ተጣጣሚነት በውይይታችን ዳሰናል ብለዋል። በመጨረሻም ምክር ቤቱ ረቂቅ የዲጂታል ኢትዮጵያ 2030 ስትራቴጂ ላይ ጥልቅ ውይይት ካደረገ በኋላ ስትራቴጂ ሰነዱን በማጽደቅ ወደ ሚኒስትሮች ምክር ቤት እንዲላክ ወስኗል ነው ያሉት። የዲጂታል ኢኮኖሚ ግንባታችን በእመርታ የሚያድግበት ዘመን ላይ እንደመሆኑ ምክር ቤቱ ለዚሁ እድገት ተገቢውን ሚና ለመወጣት የጀመረውን ጥረት አጠናክሮ ይቀጥላል ሲሉም አስታውቀዋል። ኢትዮጵያ በቡድን 20 አባል ሀገሮች ጉባኤ ላይ ያደረገችውን ተሳትፎ የላቀ የዲፕሎማሲ ስኬት የተመዘገበበት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ገለጹ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዋና የዲፕሎማሲ ስራዎችን አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸው ኢትዮጵያ በ2027 የኮፕ 32 ጉባኤ እንድታዘጋጅ መመረጧ የአየር ንብረት ለውጥን ለመግታት ለወሰደቻቸው እርምጃዎች እውቅና የሰጠ መሆኑን ተናግረዋል። ይህም የአረንጓዴ አሻራ መርሃ ግብር ዓለም አቀፍ እውቅና እያገኘ ለመምጣቱ ትልቅ ማሳያ መሆኑን ገልጸዋል። ኢትዮጵያ በኮሪደር ልማት ንጹህና አረንጓዴ ከተሞችን ለማስፋፋት ለወሰደቻቸው ትላልቅ እርምጃዎች እውቅና የሰጠ ስለመሆኑም ጠቅሰዋል። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ በስኬት ማስተናገዷ ለመመረጧ ሌላኛው ምክንያት መሆኑን ገልጸዋል። በአጠቃላይ ኢትዮጵያ የኮፕ 32 አስተናጋጅ ሆና መመረጧ በዲፕሎማሲው መድረክ ያላት ተሰሚነት ወደ ላቀ ደረጃ እየተሸጋገረ ለመምጣቱ ትልቅ ማሳያ መሆኑን ጠቁመዋል። ይህም የኢትዮጵያን በጎ ገጽታዎች ለማስተዋወቅና ለቱሪዝም እድገት ከፍተኛ ትርጉም ያለው መሆኑን አስታውቀዋል።
የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ COP32 ተወካይ ፕሬዝዳንት ሆነው መመረጣቸውንም ተናግረዋል። ኢትዮጵያ በደቡብ አፍሪካ በተካሄደው የቡድን 20 ጉባኤ ላይ በመሳተፍ የዲፕሎማሲ ስኬት ማስመዝገቧንም ጠቅሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ባደረጉት ንግግር የአፍሪካን ሁነኛ አጀንዳዎችን ማንጸባረቃቸውንም አስታውሰዋል። ከበርካታ ሀገራትና የተለያዩ ተቋማት መሪዎች ጋር ስኬታማ ውይይት ማድረጋቸውንም ጠቁመዋል። በዚህም የሁለትዮሽ ግንኙነትን ማሳደግ መቻሉን ተናግረዋል። በዚህም የልማት አጋርነት፣ ቀጠናዊና ዓለም አቀፍ ጉዳዮችን ጨምሮ በበርካታ ጉዳዮች ላይ መወያየታቸውን አንስተዋል። ይህም የኢትዮጵያ የላቀ የዲፕሎማሲ ከፍታ የተገለጸበት መሆኑንም ጠቁመዋል። የኢትዮጵያና ኔዘርላንድ የዲፕሎማሲ አጋርነት በንግድና ኢንቨስትመንት መስኮች እድገት እያስመዘገበ መሆኑን በኢትዮጵያ የኔዘርላንድ ኤምባሲ ምክትል አምባሳደርና የልማት ኮርፖሬሽን መሪ ፓውላ ሸናድለር ገለጹ። በመጪው የፈረንጆች 2026 አዲስ ዓመትም በኢትዮጵያና ኔዘርላንድ መካከል ከ100 ዓመታት በፊት የተጀመረው የንግድ ግንኙነት እንደሚከበር ገልጸዋል። በኢትዮጵያ የኔዘርላንድ ኤምባሲ ምክትል አምባሳደርና የልማት ኮርፖሬሽን መሪ ፓውላ ሸናድለር ኢትዮ ኔዘርላንድ በጋራ ተጠቃሚነት መርህ የተመሰረተ ጠንካራ ወዳጅነት ያላቸው ሀገራት ናቸው ብለዋል። የሁለቱ ሀገራት ታሪካዊ የዲፕሎማሲ ግንኙነትን በኢኮኖሚ ልማት የትብብር መስኮች እድገት እያስመዘገበ እንደሚገኝ ተናግረዋል። ኔዘርላንድስ በኢትዮጵያ የምግብ ደህንነት፣ የውሃ ሀብትና አስተዳደርና ሌሎች የልማት መስኮች ያላትን አጋርነት እንደምታጠናክርም ተናግረዋል። በዚህም ከመጪው የፈረንጆች አዲስ ዓመት 2026 በኢትዮ ኔዘርላንድስ እንደ ኤሮፓውያን አቆጣጠር በ1926 የተጀመረው የንግድ የዲፕሎማሲ ግንኙነት 100ኛ ዓመት እንደሚያከብሩም አስታውቀዋል። በኢትዮጵያ የግብርና ምርቶች ላይ እሴቶችን በሚጨምሩ የንግድና የኢንቨስትመንት አማራጮች ላይ 100 የሚሆን የኔዘርላንድ አልሚ ድርጅቶች መሰማራታቸውን ተናግረዋል። የኔዘርላንድስ የልማት ድርጅቶች የፍራፍሬና ሆርቲካልቸር፣ የግብርና መስኮች የኢንቨስትመንት ተሳትፎም የእውቅና ቴክኖሎጂ ሽግግርን በማፋጠን ወሳኝ ሚና እየተወጡ ነው ብለዋል። የኔዘርላንድስ አልሚዎች ኢንቨስትመንት የሀገሪቱን የንግድ አጋርነት በማጎልበት ኢኮኖሚያዊ የዲፕሎማሲ ትብብርን እያጠናከረ እንደሚገኝ አስረድተዋል። ዜናው አበቃ። ሰላም ቆዩን።